ጤና ይስጥልን ክብራትና ክብራን እንደምን አላችሁ? ትናንትና በሪያል ማድሪድና በቤኔፊካ መካከል በሳንቲያጎ በርናባው የሚደረገው ጨዋታ በጣም ሲጠበቅ ነበረ። በጨዋታው ሪያል ማድሪድ አሸንፏል። ፓሪስ ሳን ዠርመን ጋላታሳራይ እንዲሁ ያደረጉ ጨዋታ ነበረ። ቦሩሲያ ዶርትመንድ፣ ዩቬንቱስ ከቻምፒየንስ ሊግ ውጭ የሆኑ ክለቦች ናቸው። ስለ ዕጣ ድልድሉ በስፋት እናነሳለን። በመጪው ዓርብ ይፋ ይደረጋል። በዕጣ ድልድሉ ማለት ነገ የዕጣ ድልድሉ ይፋ ሲደረግ እነማን ከነማን ጋር መገናኘት እድል አላቸው። ለምሳሌ አርሰናል እነማን ሊያገኝ ይችላል፣ ሊቨርፑልስ የሚለውን ጉዳይ ባጫጭር ጉዳዮቻችን ተመልክተን የምናልፈው ነው የሚሆነው። ከትናንትና የቻምፒየንስ ሊግ ጨዋታ ውጪ ደግሞ በርከት ያሉ ሀሳቦችን እየነገርናችሁ እንቆያለን። ማንቸስተር ዩናይትድ ቤት የአንድሬ ኦናናና የአልታይ ባይንዲር ጉዳይ በስፋት እየተነሳ ይገኛል። አንደኛው በሌላ ክለብ ፍላጎት ላይ እንግዲህ ማንቸስተር ዩናይትድ ግብ ጠባቂውን ለመሸጥ ስምምነት ላይ ደርሷል። አንደኛው መጨረሻስ ምን ሊሆን ይችላል የሚለው በደንብ እየተጠበቀ ይገኛል። ስለ ብሩኖ ፈርናንዴዝ እናነሳለን። በማንቸስተር ዩናይትድ ያለው ኃላፊነት ምንድን ነው? ክለቡ ማንቸስተር ዩናይትድ እሱን ሊተካው የሚችልበት እድል አለ ወይ በሚለው አንዳንድ አጋጣሚዎችን አንስተን ስለሱ የተሰጡ አስተያየቶች አሉ። በስፋት እየነገርናችሁ የምንቆየው ጉዳይ ነው። የዩናይትድ ትርፍንም በተመለከተ እንዴት ያለ አይነት ትርፎችን አስመዝግቧል። በተለይ ከደሞዝ ጋር በተያያዘ አንዳንድ ሪፖርቶችም ወጥቷል። ምን ማለት ነው? ለቀጣይ የዝውውር ሂደቶችስ ምን ያግዟል የሚለውን በዝርዝር እናነሳለን። አርሰናል ቤት ቆየት ብለን ገብርኤል ማጋሌሽ በሪያል ማድሪድ ይፈለጋል ተብሏል። ምናልባት ሪያል ማድሪድ ትናንትና ምሽት ላይ ያንን ጨዋታ ከተመለከተ በኋላ ምናልባት ገብርኤል ማጋሌሽ ቢኖረው ምን አይነት ጨዋታ ሊሆን ይችል ነበር የትናንትን ነው የሚለውን በደንብ መመልከት ይቻላል። በጣም እየተቸገረ ያለ ቡድን ነው በመከላከል ረገድ። የገብርኤል ማጋሌሽ ጉዳይን በተመለከተ ተጫዋቹ በቅርብ ሰዎች መካከል አንዳንድ የወጡ መረጃ ምንጮች አሉ። እነሱን በተመለከተ የሚነሱ ጉዳዮች አሉ። በስፋት እንነግራችኋለን። ከአርሰናል ጋር በተያያዘም ሌሎች ተያያዥ ጉዳዮች አሉ። የፒየር ኢንካፒየ ጉዳይም በአዲስ መንገድ እየተሰሙ ያሉ መረጃዎች አሉ። ስለ ቪክተር ዮኬሬሽም የምናነሳቸው መረጃዎች ይኖራሉ። ከዛ ውጪ በሌሎች ጉዳዮቻችን ዝውውሮችን በተመለከተ ሞርጋን ጊብስ ዋይት እንዲሁም ደግሞ ሞርጋን ሮጀርስን በተመለከተ በአስቶን ቪላም በፎረስትም በትልልቅ ክለቦች የሚፈለጉ በጣም ጥሩ ተጫዋቾች ናቸው። ዩናይትድ ቤት የካዛሜሮ ጉዳይ ይነሳል። ሌሎችንም ሀሳቦች እናነሳለን። ስለ ክርስቲያኖ ሮላንዶ እንዲሁ ሌሎች አጫጭር ጉዳዮች ማንቸስተር ሲቲ ቤትም የሚነሱ ሀሳቦች አሉ። በስፋት አብራችሁ እንድትቆዩ ብቻ ነው የምንጠየቀው። ትናንትናም በሰራነው ቪዲዮ ላይ በርከት ያሉ መልእክቶች መጥተውልናል። የእናንተ መልእክቶችም ወደ በኋላ ላይ እንደተለመደው የምናነሳቸው ሀሳቦች ይኖራሉ። ከመጡልን መልእክቶች ጋር አያይዘንም በዛሬው ዕለት የምናነሳቸው ጉዳዮች ይኖራሉ። ለሁሉም መቻላችሁት አብራችሁን ቆዩ። መልእክቶቻችሁን ጻፉልን። ይህንን ቪዲዮ ላይክ አድርጋችሁ ሰብስክራይብ ያደርጋችሁ አብረውነታችሁን እንድታሳዩን ከልብ እንጠይቃለን። በቀጥታ ወደ ጉዳዮቻችን ነው የምናልፈው። ከዛ አስቀድሜ ግን አንድ ጥያቄ ላቅርብ ለማንቸስተር ዩናይትድ ደጋፊዎች ናቸው። ማንቸስተር ዩናይትድን በተመለከተ በአጥቂ ስፍራ ላይ በተለያየ አማራጮች እየተመለከታቸው ያሉ ዝውውሮች አሉ። በተለይ በመስመር ቦታ ላይ በግራ መስመር ቦታ ላይ የሚያስፈልገው ተጫዋች አለና በ65 ሚሊዮን ፓውንድ እስከ 70 ሚሊዮን ፓውንድ የሚገመተው ኤልማን ኒዲያይ ወይስ ደግሞ ከአርቢ ላይፕዚግ ሊመጣ የሚችለው ከ70 እስከ 80 ሚሊዮን ፓውንድ የሚገመተው ያን ዲያሞንዴን በተመለከተ ምን ትላላችሁ? የትኛው ተጫዋች ቢመጣ ኤቨርተኑ ኤልማን ኒዲያይ ወይስ ደግሞ ኮትዲቫራዊው ያን ዲያሞንዴ ወደ ማንቸስተር ዩናይትድ ቢመጣ ብላችሁ መልእክቶቻችሁን ጻፉልን። ሌሎች ጉዳዮችንም በስፋት እየነገርናችሁ እንቆያለን። የእናንተን ተሳትፎ ግን እንፈልጋለን። ከማንቸስተር ሲቲ የክስ ቻርጆች ጋር በተያያዘ በተለይ በጣም በሚያስገርም ሁኔታ አሁን እየወጡ ያሉ መረጃዎች አሉ። ትናንትናም የመጣልን ጥያቄ አለ፣ ለሱም ምላሽ እንሰጣለን። በቻላችሁት አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን እናልፋለን። ትናንትና በአውሮፓ ቻምፒየንስ ሊግ የነበሩ ጨዋታዎች ነበሩ። ለሰዓት ከ45 ሲል የጀመረው የአታላንታና የቦሩሲያ ዶርትመንድ ጨዋታ በሚያስገርም ድራማዎች የተሞላ ጨዋታ ነበር ማለት ይቻላል። የመጀመሪያው ደቂቃ ላይ ጂያሉካስ ከ5ኛው ደቂቃ ላይ ግብ አስቆጠረ። ከዛ በኋላ ዛፓኮስታ የዳቪድ ዛፓኮስታ ቀድሞ የቼልሲ መስመር ተከላካይ ሌላ ግብ አስቆጥሮ ሁለቱ የመጀመሪያ ጨዋታቸው 2-0 ነበረ ዶርትመንድ ያሸነፈው አቻ ሆኖ። ከዛ በኋላ ፓሳሌች 57ኛው ደቂቃ ላይ አታላንታን ቀዳሚ ያደረገና አታላንታ ወደ ማለፉ ተቃርቦ ነበር። ነገር ግን ካረም አዲየሚ ተቀይሮ ገብቶ ዶርትመንድን ወደ ጨዋታው መለሰ። ነገር ግን 98ኛው ደቂቃ ላይ ፍጹም ቅጣት ምት ተገኝቶ እሱን አታላንታ አስቆጥሮ ወደ ቀጣዩ ዙር አልፏል። የመጨረሻዎቹ ደቂቃዎች እንግዲህ ቀይ ካርድም የተመለከትንበት በጣም ድራማዊ ክስተቶች የነበሩበት ነበረ። ራሚ ቤንሳባኒ በቀይ ካርድ ወጣ በዶርትመንድ በኩል
ዶርትመንድም ከውድድሩ ውጭ ሆኗል። ዩቬንቱስ ከጋላታሳራይ የመጀመሪያው ጨዋታ እንደምታስታውሱት ዩቬንቱስ እንግዲህ በሰፊ የግብ ልዩነት የተሸነፈበት ነበረ ወደ ቱርክ አቅንቶ። ከዛ በኋላ ግን ይህንን ጨዋታ እንዴት ቀልብሶ ሊያልፍ ይችላል የሚለው በጣም የሚጠበቅ ጨዋታ ነበረ። 3-2 በሆነ ውጤት ዩቬንቱስ አሸንፏል። ነገር ግን ወደ አቻነት መጥቶ ነበረ። ከመጀመሪያው ጨዋታ አንጻር ወደ አቻነት 5-2 ነበር የተሸነፈው። ከዛ በኋላ አቻው ነው ነበረ 3-0 የመራ ቀይ ካርድ ኬሊ በጣም የሚያስገርም አይነት ቀይ ካርድ ነበር የተሰጠው የቀድሞ ኒውካስል ዩናይትድ ተጫዋች በቫር ሎሌድ ኬሊ። ነገር ግን 48ኛው ደቂቃ ላይ እሱ ከወጣ በኋላ ዩቬንቱሶች በተደጋጋሚ ግብ አስቆጥረው በጣም ጫና ፈጥረው ነበር። ነገር ግን ኤክስትራ ታይም ላይ የቁጥር ብልጫውን ጋላታሳራይ መጠቀም ችሏል። 2 ግቦችን ቪክተር ኦስማንም ግብ ያስቆጠረበት ጨዋታ ነበር። ይልማዝም ሌላ ግብ አስቆጥሮ ጨዋታው በአጠቃላይ 3-2 በሆነ ውጤት ተጠናቋል። በደርሶ መልስ ጋላታሳራይ 7-5 አሸንፎ ወደ ቀጣይ ዙር አልፏል። ፓሪስ ሳን ዠርመን ከሞናኮ ያደረጉት ጨዋታ በተለይ አንድ አነጋጋሪ ነገር ነበረ። የአሰልጣኝ ሉዊስ ኤንሪኬ ጉዳይ ከጨዋታው አስቀድሞ ጋዜጣዊ መግለጫ ላይ ተገኝቶ ነበረና ወደ ጋዜጣዊ መግለጫው ሩም ሲገባ በጋዜጣዊ መግለጫው ላይ አንድ ቦርሳ ተቀምጦ ያል በሚያልፍበት መንገድ ላይ ቁጭ አለ። ከዛ በኋላ ወደ ቦርሳው ተመለከተና አነሳውና ይህ ቦርሳ ማን ነው ብሎ ጋዜጠኞችን ይጠይቃል። ምናልባት ቦምብ አድርጋችሁበት ሊሆን ይችላል በሚል በቀልድ ነበር የጀመረው። የሞናኮ ጨዋታ ግን የቀልድ አልነበረም። ፓሪስ ሳን ዠርመን አስቀድሞ ግብ ተቆጥሮበት ወደ አቻነት መጥቶ ነበር። የመጀመሪያውን ጨዋታ በአንድ ግብ የበላይነት 3-2 ነበር ያሸነፈው። ትናንትና ደግሞ 2-2 በሆነ ውጤት ጨዋታው ተጠናቋል። በአጠቃላይ ማርኪኒዮስና ክቫራትስኬሊያ የሞናኮን የፓሪስ ሳን ዠርመን ግቦች አስቆጥሯል። ሞናኮ 2 ግቦችን ቢያስቆጥርም በአጠቃላይ ግን 5-4 በሆነ ውጤት ተሸንፏል። ሪያል ማድሪድ ከቤኔፊካ ያደረጉት ጨዋታ ጆዜ በበርናባው ከአመታት በኋላ ከ2013 በኋላ በርናባውን የረገጡበት ነበር። በጣም 13 አመታት በኋላ የነበረ ግንኙነት ነው። በጣም ብዙ ነገር ተብሏል ባለፉት ቀናት ከቪኒ ጁኒየር የዘርነት ጥቃት ጋር በተያዘም የሚባሉ ነገሮች ነበሩ። ትናንትና ከጨዋታው መጠናቀቅ በኋላ የጆዜ አወጣጥም በጣም የሚያስገርም ነበረ። በጣም ጨዋታውን በተመለከተ ራፋ ሲልቫ 14ኛው ደቂቃ ላይ ግብ አስቆጥሮ ሁለቱ ቡድኖች የመጀመሪያው ጨዋታ 1-0 መጠናቀቅን ተከትሎ ወደ አቻነት መጥቶ ነበር። ነገር ግን ገና ግቦቹን ማጣጣም ሳይጀምሩ ቤኔፊካዎች ቹዋሚኒ 16ኛው ደቂቃ ላይ ግብ አስቆጠረ። በሁለተኛው አጋማሽ ደግሞ 80ኛው ደቂቃ ላይ ቪኒ ጁኒየር ግብ አስቆጥሮ ጨዋታው 2-1 በሪያል ማድሪድ አሸናፊነት ተጠናቋል። ቪኒ ባለፈው ደስታውን በገለጸበት መንገድ አሁንም በበርናባው ባለፈው በስታዲዮ ደሉዝ ነበረ፣ አሁን ደግሞ በሳንቲያጎ በርናባው ያንን ተመሳሳይ የደስታ አገላለጽ ግብ ካስቆጠረ በኋላ ደስታውን ገልጾ በሪያል ማድሪድ ደግሞ ወደ ቀጣዩ ዙር ያሳለፈች ግብን ያስቆጠረው። ነገር ግን ለሪያል ማድሪድ በጣም ጥሩ ጨዋታ ነበር ብለን የምንለው አልነበረም። በጣም የተቸገረበት ቤኔፊካ ምናልባት እድሎች ነበሩት። ቲቦ ኮርቷ በየጨዋታው ላይ በጣም በሚገርም ብቃት የሚወጣ ሪያል ማድሪድን የሚታደግ አይነት ተጫዋች ሆኖ ተመልክተናል። ትናንትናም ያንን ያስተዋልንበት ነበረ። ጆዜ ከጨዋታው መጠናቀቅ በኋላ ጋዜጠኞች በርከት ብለው ሲጠብቋቸው ነበር። እሳቸው ግን በሌላ ቦታ ወጥተው ወደ ቤኔፊካ መልበሻ ቤት ገብተዋልና ጋዜጠኞች በጣም ለረጅም ደቂቃ ጠበቋቸው። 20-30 ጋዜጠኞች ሆኗልና ምላሽ እንዲሰጡ ይፈለግ ነበር። ከዚህ ከቪኒ ጁኒየር ጋር በሰጡት አስተያየት ብዙ ሀሳብ ሲነሳ ነበር። ባለፈውም ጋዜጣዊ መግለጫ አልሰጡም። ከቻምፒየንስ ሊግ ጨዋታ አስቀድሞ አሰልጣኞች ጋዜጣዊ መግለጫ መስጠት ይጠበቅባቸው ነበር። ነገር ግን በቤኔፊካ በኩል ምክትል አሰልጣኙ ነበር ያንን ያደርጉት። ኬሊያን ኤምባፔ አሁንም ለቀጣይ ሳምንታት ላይኖር እንደሚችል አሰልጣኙ ተናግሯል። የሪያል ማድሪዱ አሰልጣኝ አርቤሎዋ ያነሳቸው ጉዳዮች አሉ። የዚህ ጨዋታ ብቻ ያልፈዋል ሲባል ነበር። ነገር ግን ለሳምንታት ከሜዳ ሊርቅ ይችላል የሚል ሀሳቡን አካፍሏል። ለሁሉም የአውሮፓ ቻምፒየንስ ሊግ ቀጣይ ዙር ላይ የተቀላቀሉ ቡድኖች ተለይተዋል። የመጨረሻው እንግዲህ 16 ጥሎ ማለፎች ለምሳሌ ጋላታሳራይ ዲዲዬ ድሮግባ እያለ ነበር ከ14 ዓመታት በፊት እያለፈው። አሁን 2026 ላይ ቅርሳ ከ12 ዓመታት በፊት ዳግም ጋላታሳራይን ተመልክተናል። በዚህ ጉዞ ላይ በደንብ የሚጠበቁ ጉዳዮች ይኖራሉ። ለሁሉም ከአውሮፓ ቻምፒየንስ ሊግ ጋር በተያያዘ የሚነሱ ነጥቦች አሉ። በመጪው ዓርብ ያለፉ ቡድኖች ቀጣይ ተጋጣሚዎቻቸውን ያውቃሉ። በጣም የሚያጓጉ ጨዋታዎች ሊኖሩ ይችላሉ። ለምሳሌ ፓሪስ ሳን ዠርመን ከባርሰሎናም ወይም ደግሞ ከቼልሲ ጋር ሊገናኝ ይችላል። ኒውካስል ዩናይትድ ቼልሲን ወይም ደግሞ ባርሰሎናን ያገኛል። ጋላታሳራይ ወይ ቶትናምን ወይ ኒውካስልን የሚያገኘው ወይም ደግሞ ቶትናምና ሊቨርፑል የሚገጥሟቸው ቡድኖች ወይ አትሌቲኮ ማድሪድን ወይ ጋላታሳራይ ነውና በጣም የሚያስገርም ነው። አርሰናልን ብንመለከት
ወይ አታላንታን ወይ ሌቨርኩሰንን የሚገጥምበት እድል አለ። በእርግጥ ለባየርንም ተመሳሳይ ነው። ባየርንም ወይ አታላንታን ወይ ሌቨርኩሰንን የሚገጥምበት እድል አለ። የማንቸስተር ሲቲና የሪያል ማድሪድ መገናኘትን በተመለከተ ቲቦ ኮርቷ ትናንትና ከጨዋታው መጠናቀቅ በኋላ ኦሮዬሎ ቹዋሚኒ ግብ አስቆጣሪው ሲጠየቅ ነበር። እኛ ማንም ይድረሰን ለጨዋታው ዝግጁ ነን ብሏል። ሪያል ማድሪድም ስፖርቲንግ ሊዝበንንም ወይም ደግሞ ማንቸስተር ሲቲን የማግኘት እድል አለው። ማንቸስተር ሲቲ ጋር በተያዘ ሪያል ማድሪድ ሊደርሳችሁ ይችላል ወይ ተብሎ ተጠይቆ ነበር። ቲቦ ኮርቷ ደርሶናል፣ እጣ ድልድሉ ላይ አርብ ትመለከቱታላችሁ ብሎ በጣም አስገራሚ አስተያየት ሰጥቷል። በተደጋጋሚ ባለፉት ዓመታት ሪያል ማድሪድ ከማንቸስተር ሲቲ ዘንድሮ ለምሳሌ በሊግ ፌዝ ላይ ተገናኝቶ ነበረ በሳንቲያጎ ቤርናባው ሪያል ማድሪድ በማንቸስተር ሲቲ 2-1 መሸነፉን እናስታውሳለን። እና እንደዚህ በጣም ተጠባቂ ጨዋታዎች ይኖራሉ ቻምፒየንስ ሊጉ ላይ። እነሱን በቀጣይ ጊዜያት ላይ በዝርዝር እናነሳቸዋለን። ትናንትና አልናስር በሳውዲ ፕሮ ሊግ ላይ 5-0 አሸንፏል። ክርስቲያኖ ሮናልዶ ግብ አስቆጥሯል። 57ኛው ደቂቃ አካባቢ ተቀይሮ ወጥቷል። አሁን አልናስር በሳውዲ ፕሮ ሊግ ላይ መሪነቱን መረከብ ችሏል። ዳግም እንደሚታወቀው 58 ነጥቦችን ይዟል። ከአልሃሊ በ2 ነጥቦች እንዲሁም ደግሞ ከአልሂላል በ3 ነጥቦች ከፍ ብሎ ነው የተቀመጠው። ይህንን ርቀት ማስጠበቅ አለበት። ምናልባት የሳይዶ ማኔ መመለስ ከአፍሪካ ዋንጫ በኋላ በጣም ጥሩ ሊመስል ይችላል። ሳይዶ ማኔ ባልነበረባቸው ጨዋታዎች ላይ አልናስር በተከታታይ በ4 ጨዋታዎች በ5 ጨዋታዎች ነጥብ ጥሎ በረጅም ርቀት ሊጉን ሲመራ ነበር። ነገር ግን ተንሸራቶ ነበር። ዳግም አሁን ሳይዶ ማኔ ከተመለሰ በኋላ አልናስር ወደ ብቃቱ ተመልሰዋል። ክርስቲያኖ ሮናልዶ ትናንትና 965ኛ ግቡን ያስቆጠረውና በቀጣይ 35 ግቦች ብቻ ይቀሩታል። ያ ማለት 1000 ግብ ላይ ለመድረስ ብዙዎች የሚጠብቁት አይነት ቁጥር ይመስላል። በቀጥታ ወደ ሌሎች ጉዳዮቻችን ከማለፋችን በፊት የእናንተን አስተያየቶች እንመልከት። ትናንትና የእናንተ በርከት ያሉ መልእክቶች መተውልናል። ትናንትና ስለ ዶሚኒክ ሶቦዝላይ ወደ ሪያል ማድሪድ ዝውውር ሀሳብ ስናነሳ ነበር። ሙልጌታ ከደቡብ አፍሪካ ዶሚኒክ ሶቦዝላይ ወደ ማድሪድ ቢመጣ ምኞቴ ነው ብለዋል። ከላይን ምባፔ ተጎድቷል። የእሱ መጎዳት እንግዲህ ትንሽ ሪያል ማድሪድን ሊጎዳው ይችላል። ጥሩ ጨዋታ ይሆናል ብሎ ነበረ። እንደተባለውም ጥሩ ፉክር የነበረበት ጨዋታ ነበረ። ተሻለ የጻፈል መልእክት አለ። ሪያል ማድሪድ 4-1 በሆነ ውጤት ቤኔፊካን ያሸንፋል ብሎ ነበረ። ጋዴሳ ማድሪድ አህለ ማድሪድ ብሎን 5-1 ያሸንፋል የሚል ግምቱ ልኮልን ነበረ። ሞሐመድ ሹክረላ ከደቡብ አፍሪካ አርቴታ በአርሰናል ዋንጫ ካልበላ እንግዲህ በዚህ ዓመት መባረሩ አይቀርም። ደጋፊውም ክለቡም ዋንጫ ይፈልጋሉና አሁንም አርሰናል ለዋንጫው ጊዜ ነው ብዬ አስባለሁ ብሎናል ሞሐመድ ሹክረላ። ሚኬል አርቴታ ዋንጫ ካላመጣ ባይቆይን የሚሻለው ምንም ጥቅም የለውም ያለን ደግሞ ነጅብ ሰንገሮ ነው። ዋንጫ ከመጣ ቢቆይ ምንም አይደለም፣ ዋንጫ ካላመጣ ግን የሱ መቆየት ጥቅም የለውም ብሎናል። ጆን ቴሪ በቼልሲ ድል አልተሰጠኝም ኦም ብሎ መንገድ ተዘግቶብኛል ሲል ነበረ። ትናንትናም በስፋት አንስተነዋል። በዚህ ጉዳይ ላይ ነጂብ ሰንገሮ የጻፈልን መልእክት አለ። ጆን ቴሪ ቢመጣ ብዙም ለውጥ አይመጣም ነበረ ብሎናል። የማድሪድን ጨዋታ 3-1 ይጠናቀቃል ብሎ ግምቱን ልኮልን ነበረ። በተለይ አብዛኞቹ ግምቶች በትክክል የተገመቱ አይደሉም። ሚሻሙ ከደቡብ አፍሪካ ማድሪድ 2-0 በሆነ ውጤት ያሸንፋል ብሎ ነበር። ጨዋታ 2-1 ነው የተጠናቀቀው። አህመድ እንዴት ናችሁ? የማድሪድን ጨዋታ ለማየት ጓጉቻለሁ ብሎ ነበረ። እንግዲህ በርናባው ተዘግቶ ይወቀጣል ቤኔፊካ ሲል ነበረ። 3-0 ያሸንፋል ሀላ ማድሪድ የሚል ግምቱንም ልኮልን ነበረ። ነገር ግን 2-1 ነው ጨዋታው የተጠናቀቀው። ሽመልስ ከኳታር ዷ ስለጻፍክልን መልእክት ከልብ እናመሰግናለን። ሳይዳወል ያነሳቸው ጉዳዮች አሉ። ከማንቸስተር ሲቲ 115 ክሶች ጋር በተያያዘ አዳዲስ መረጃዎችን እየሰማ ይገኛለው። በዚህ ጉዳይ ላይ ምን አዲስ ነገር አለ ብሎናል። መለስ ብለን በዝርዝር የምናነሳው ጉዳይ ይኖራል። በቀጥታ ወደ ጉዳዮቹ ወደ ዝውውር ወደ ክለቦቻችሁ ጉዳይ እናልፋለን። ማንቸስተር ዩናይትድን ጉዳዮች አስቀድሜ እጀምራለሁ። ከማንቸስተር ዩናይትድ ጋር በተያያዘ ዝርዝር የሚነሱ ጉዳዮች አሉ። ዩናይትድ በፕሮፊት ደረጃ ከባለፈው ዓመት አንጻር የሰከንድ ኳርተሩን ሪፖርት ይፋ አድርጓልና 32.6 ሚሊዮን ፓውንድ ማትረፉን በዚህ ወቅት ላይ ይፋ አድርጓል። ያ ማለት ደግሞ ከባለፈው ዓመት ሲነጻጸር ባለፈው 3.6 ሚሊዮን ኪሳራ አስመዝግቦ ነበርና በጣም ምን ያክል ትርፍ ላይ እንዳለ ማንቸስተር ዩናይትድ መናገር ይቻላል። ሰር ጂም ራትክሊፍ ከመጡ በኋላ ብዙ ስራዎችን ቀንሷል። ከማንቸስተር ዩናይትድ ኃላፊነቶች መካከል አንደኛው አምባሳደር የነበሩትን የሰር አሌክስ ፈርጉሰንን ትልቅ ክፍያም ያነሱበት መንገድ ከአምባሳደርነትም ያነሱበት መንገድ በጣም ሲያነጋግር ነበር። ብዙ ሰራተኞችን
ቀንሷል። ነገር ግን አሁን በማንቸስተር ዩናይትድ ኮርነሮች ከመጡ በኋላ ዴይ ቱ ዴይ ወጪዎች በማንቸስተር ዩናይትድ የቀን በቀን የዕለት ተዕለት ወጪዎች ቀንሷል። ነገር ግን ቶታል አጠቃላይ የማንቸስተር ዩናይትድ እዳ ደግሞ 1.3 ቢሊዮን ስለመድረሱ የሚያሳዩ ዘገባዎች አሉና በቀጣይ እንዴት ይፈታል የሚለው የሚጠበቅ ነው። ከዩናይትድ ጋር በተያያዘ የአውሮፓ ቻምፒየንስ ሊግ ላይ መመለስ በጣም አስፈላጊ ነው የሚባለው እንደዚህ አይነት እዳዎችን በመቀነስ ረገድ በጣም አስተዋጽኦ ይኖራል። የአውሮፓ ቻምፒየንስ ሊግ ትልልቅ ክፍያዎችን በተመለከተ አርሰናል ለምሳሌ 89 ሚሊዮን ፓውንድ እስካሁን ባለው የቻምፒየንስ ሊግ ጉዞ ላይ አግኝቷል የሚሉ ሪፖርቶችን ባለፉት ጊዜያት ላይ ስንመለከት እንደነበረ ይታወሳል። ከማንቸስተር ዩናይትድ ጋር በተያያዘ በዌጅ ቢል ደግሞ በደሞዝ ክፍያ 14 ሚሊዮን ፓውንድ ከባለፈው ዓመት የበለጠ ደሞዞችን መቀነስ ችሏል። ባለፈው ዓመት ከሚከፍለው 14 ሚሊዮን ፓውንድ ማትረፍ ማለት በጣም ትልቅ የሚባለው ለምሳሌ አንድሬ ኦናና፣ ማርከስ ራሽፈርድ ትልቅ ተከፋዮች የሚባሉ ናቸው። ራስመስ ሆይሉንድ ሌሎችም በውሰት ውል ጄደን ሳንቾም በውሰት ውል የለቀቁ ተጫዋቾች አሉ። ከዛ በተጨማሪም አሌያንድሮ ጋርናቾን፣ አንቶኒን በቋሚነት መልቀቁ ይታወቃል። ማንቸስተር ዩናይትድ ከነዚህ ተጫዋቾች መልቀቅ ጋር በተያዘ 14 ሚሊዮን ፓውንድ አካባቢ ከደሞዝ አትርፏል። 79 ሚሊዮን ፓውንድ አካባቢ በአመት 75 ሚሊዮን ፓውንድ አካባቢ በአመት ይከፍላልና በጣም የሚገርም አይነት የደሞዝ ማሻሻያ ማድረጉን ተመልክተናል። ብሪያን ምቤሞ፣ ማቲያስ ኩና፣ ቤንያሚን ሼሽኮ፣ ዲየጎ ሊዮንን፣ ሶን ሎመንስን አይነት ተጫዋቾችን ቢያመጣም እነዚህ ተጫዋቾች እንደ ማርከስ ራሽፈርድ 300,000 ፓውንድ የሚከፈላቸው አይደሉምና በቀጣይም የዚህ ክፍያ በጣም ከፍ ብሎ ዩናይትድ አጠቃላይ በቋሚነት እነዚህን ተጫዋቾች ጋር የሚለያይ ከሆነ እስከ 50ና 60 ሚሊዮን ፓውንድ ከደሞዝ ብቻ ሊያተርፍ ይችላል የሚሉ ዘገባዎች አሉ። የዩናይትድ ግብ ጠባቂ ጉዳይ በስፋት ይነሳል። ከዚህ ጋር በተያያዘ አንድሬ ኦናና አሁንም ወደ ማንቸስተር ዩናይትድ መመለስ እንደሚፈልግ ዘጋርዲያን ይዞት የወጣው ዘገባ ያሳያል። ለቁጥር አንድነት ቦታ መፋለም ይፈልጋል። በትራብዘንስፖር እየተጫወተ ይገኛልና ከዚህ በፊትም የሰጠው አስተያየት አለ። ወደ ዩናይትድ መመለስ ፈልጋለሁ ብሎ ዘጋርዲያንም በውድድር አመቱ ላይ ወዲያው እንደተጠናቀቀ ሌላ ሀሳብ የለውም ወደ ዩናይትድ መመለስና ሪፖርት ማድረግ በዩናይትድ ከሶሎመንስ ጋር መፎካከር ይፈልጋል ተብሏል። በሌላኛው የግብ ጠባቂ ዜና ላይ በሼክታሽ ስምምነት ላይ ደርሷል። ከማንቸስተር ዩናይትድ ጋር በ5 ሚሊዮን ዩሮ ለማስፈረም አንታይ ባይንዲርን የቱርካዊ ግብ ጠባቂ ነው። ወደ ሀገሩ ቱርክ ተመልሶ ይጫወታል። ፐርሰናል ተርም እንዲሁ ከተጫዋቹ ጋር ሌላ የሚስማሙበት ጉዳይ ቀለል ያለ ስምነት የሚፈልግ ጉዳይ ብቻ ይመስላል። እነዚህ ከዩናይትድ ጋር ዝውውርን በተመለከተ ሊነሱ የሚችሉ ጉዳዮች ናቸው። ሌላኛው የካዘሜሮ ጉዳይ ነው። ካዘሜሮን በተመለከተ ከዩናይትድ እንደሚለቅ የተረጋገጠ ጉዳይ ነው። ሜጀር ሊግ ሶከር እንዲሁም ሳውዲ አረቢያ ሲባል ነበር የሳውዲ ፕሮ ሊግ ላይ። ነገር ግን አሁን የሴሪያው ቡድን ኤስ ሚላን ምናልባት ሉካ ሞድሪች የሚቆይ ከሆነ ሊጣመሩ የሚችሉበት እድል አለ። ሉካ ሞድሪች ባይቆዩም ግን ካዘሜሮን በጣሊያን ሴሪያ ልንመለከተው እንችላለን። እሱም ወደ ሴሪያው ሄዶ መጫወት ይፈልጋል። ወደ ሳውዲ ከመሄዱ በፊት ባለፈው ማንቸስተር ዩናይትድ ሰኞ ዕለት ኤቨርተንን ሲያሸንፍ 34ኛ ዓመቱ የልደት በዓሉን የያዘበት ያከበረበትም ቀን ነበረና ካዝሜሮን በሚላን ልንመለከተው እንችላለን። እየወጡ ያሉ አዳዲስ ጉዳዮች ናቸው። ከዩናይትድ ጋር በተያያዘ ቴሌግራፍ ደግሞ የአንዲያሞንዴን ዩናይትድና ሊቨርፑል እየተፋለሙበት ይገኛል የሚሉ ዘገባዎችን ተመልክተናል። በእነዚህ ጉዳዮች ላይ አንዳንድ ጉዳዮችን ላንሳ። ቀደምም መግቢያ ላይ አንዳንድ ጥያቄ ሳቀርብላችሁ ነበረ። የአንዲያሞንዴ ወይስ ደግሞ ኮትዲቫራዊው አንዳሜንዴ ወይስ ደግሞ ሴኔጋላዊው ኤልማን ኒዲያይ? ኤልማን ኒዲያይ ከ65 እስከ 70 ሚሊዮን ፓውንድ ያወጣል። የአንዲያሞንዴ ከ70 እስከ 80 ሚሊዮን ፓውንድ ያወጣልና እነዚህ በእድሜያቸው በጣም ልዩነት አላቸው። 19ና ኤልማን ኒዲያይ 26 ዓመቱ አካባቢ ይገኛልና የአንዲያሞንዴ ገና 19 ዓመቱ ላይ ይገኛል። በለብዜሽ ገና አንድ ዓመት እንኳን አልሞላውም። ነገር ግን ወደ ማንቸስተር ዩናይትድ ወደ ሊቨርፑል ከሚፈለጉ ተጫዋቾች መካከል አንዱ ነውና እናንተ የትኛውን ተጫዋች ትመርጣላችሁ? ኤልማን ኒዲያይ ወይስ ደግሞ የአንዲያሞንዴ? ቀደም ጥያቄ ሳቀርብላችሁ ነበር። በዝውውር ረገድ ኤልማን ኒዲያይ ሊጉን የለመደ ወደ ሊጉ አሁን ለምሳሌ ዘንድሮ ከመጡ ተጫዋቾች መካከል ብሪያን ምቤሞ፣ ማቲያስ ኩናን በተመለከቱ ሊጉን የሚያውቁ ተጫዋቾች ናቸውና ያን ያክል መላመድ አልነበረባቸውም። ያን ያክል ጊዜም አልወሰደባቸውም። የቤንያሚን ሼሽኮን ጉዳይ ብንመለከት ረጅም ሳምንታትን ከቡድኑ ጋር በእርግጥ ማንቸስተር ዩናይትድ የሚጫወትበት የጨዋታ መንገድ በሩበን አሞሪምና በማይክል ካሪክ ለውጦቹ የተጫዋቹን ብቃት አሳድጎት ሊሆን ይችላል። ነገር ግን በዛ ደረጃ የተጫዋቹን ጉዳይ በተመለከተ ሊነሱ የሚችሉ ሀሳቦች አሉና የአንዲያሞንዴ ወይስ ደግሞ ኤልማን ኒዲያይ? ሊጉን የለመደው የአንዲያሞንዴ ወይስ ደግሞ መጥቶ እንዲለምድ ረጅም ዓመታትንም እንዲያገለግል
ግን ከዛ በተጨማሪ የተለየ አይነት ፕሮፋይል ያለው ነው። ድሪብለር ነው። ሁለቱም ግን በጣም የሚደነቁ አይነት ተጫዋቾች ናቸው። እነዚህ ተጫዋቾችን በተመለከተ የሚነሱ ሀሳቦች አሉ። መጨረሻም ከዩናይትድ ጋር በተያዘ የቤንያሚን ሼሽኮን እና የብሩኖ ፈርናንዴዝን ግንኙነት እንዲሁም ደግሞ የቦርመዙ ታይለር አዳምስ ስለ ብሩኖ ፈርናንዴዝ የሰጣቸው አስተያየቶች አሉ። ብሩኖ ፈርናንዴዝን በተመለከተ ከጨዋታው ውጪ ለማድረግ እሱን ለመቆጣጠር በጣም የማይቻል ነው የሚል አስተያየቱን ይሰጣል ታይለር አዳምስ። በተለይ የሚያደርጋቸው ነገሮች ከአእምሮ በላይ ይሆናሉና አንዳንድ ጊዜ ለመቆጣጠርም ከባድ ነው። ታክቲካል አቀራረባችንን ሁሉ ጊዜ የሚያበላሽ አይነት ተጫዋች ነውና እሱ መቆጣጠር ከባድ ነው። የሚገርም ድንቅ ተጫዋች ነው ይላል። ከዛ ውጪ ግን ብሩኖ ፈርናንዴዝ በማንቸስተር ዩናይትድ በሞርጋን ሮጀርስ ሊተካ ይችላል የሚሉ ዘገባዎች ትናንትናም አንስቼላችኋለሁ በተደጋጋሚ በብዙሃን መገናኛዎች እነ ኢኤስፒኤል ላይ እና ጎል.ኮም ላይ የወጡ ተመልክተናል። እነ ሜል ኦንላይንም ላይ ዝርዝር ዘገባዎችን እየተመለከተ እንገኛለን። ነገር ግን በመሪነት ደረጃ በሌሎች መስፈርቶችስ ብሩኖ ፈርናንዴዝ ሊተካ የሚችል ጉዳይ ነው። ለምሳሌ ከሰሞኑ በቅርብ ጨዋታዎች ላይ በየጨዋታው ሲጠናቀቅ የቴሌቪዥን ስክሪናችሁ ላይ አንድ የምትመለከቱት ነገር አለ። ብሩኖ ፈርናንዴዝ ቤንያሚን ሼሽኮን ሲመክረው አንዳንዴ በጣም ሪፒትድ ፓተርን ሆኗል። በተደጋጋሚ ቁጭ ብለው አይደለም በጨዋታው ገና ወደ መልበሻ ቤት ከመግባታቸው በፊት ወደ ሜዳ ወደ ግብ ክልሉ ሄደ እንዳሰልጣኝ በዚህ ሙቭመንት በዚህ ብትሄድ ይህን ብታደርግ እያለ ብዙ ታክቲካል አቀራረቦችን ማሻሻል ያለበትን ነገር እዛው ከሜዳ ሲያወጡ ደቂቃዎችን ወስደው ሲነጋገሩ ተመልክተን እናውቃለን። ምክር ይሰጧል፣ ዲሞንስትሬሽኖችን ያሳየዋል። ሴናሪዎቹ በዚህ ብትሄድ እንደዚህ ብታደርግ ምን ማሻሻል እንዳለበትም ሁል ጊዜ ከጨዋታው መጠናቀቅ በኋላ ያሳየዋል። ይህ በደንብ ተጫዋቹ ምን ያክል ትልቅ እንደሆነ ሊያሳይ የሚችል ጉዳይ ነው ብሎ በትክክል መናገር ይቻላል። አርሰናል ቤት ያሉ ጉዳዮችን ደግሞ እናንሳ። ከቪክተር ዮኬሬሽ ጋር በተያያዘ ከሰሞኑ ቪክተር ዮኬሬሽ ወይስ ደግሞ ኤበሬቺ የሳምንቱ ምርጥ ተጫዋቾች ተብለው በፕሪሚየር ሊጉ ይመረጣል የሚለው ሲጠበቅ ነበር። በቅርብ ጊዜያት ላይ ማንቸስተር ዩናይትድ ተጫዋቾች እነ ዶርጉ እነ ብሩኖ ፈርናንዴዝ አይነት ተጫዋቾች ብሪያን ቦሙ፣ ቤንያሚን ሼሽኮ የሳምንቱ ምርጥ ተጫዋቾች ተብለው ተመርጠው ተመልክተን እናውቃለን። በእንግሊዝ ፕሪሚየር ሊግ የፋይ ፔጅ ላይ ቪክተር ዮኬሬሽ የባለፈው ሳምንት የፕሪሚየር ሊጉ ምርጥ ተጫዋች ተብሎ ከቶትናም ጋር ያሳየው ብቃት 2 ግቦችንም አስቆጥሮን የፕሪሚየር ሊጉ ምርጥ ተጫዋች ተብሎ በፕሪሚየር ሊጉ ከታዩ ብቃቶችም የሱ ተመርጧል። በጣም የሚገርም ጊዜን አሳልፎ ተመልክተናል። ከፒየር ዌንካፒየ ጋር በተያያዘ አርሰናል ቤት እየተነሱ ያሉ ጉዳዮች አሉ። 45 ሚሊዮን ፓውንዱን ከፍሎ አርሰናል በቋሚነት ለማስፈረም እንግዲህ ከጫፍ ደርሷል። በውሰቱ እንደመጣ ይታወቃል። ነገር ግን በአስገዳጅ አንቀጾች አሉ። አርሰናል ተጫዋቹን ያለማስፈረምም መብት ያለው ሰፊ እድሎችን የሚሰጡት አንቀጾች አሉ። ነገር ግን እንደሱ አላደረገም። ተጫዋቹ ካሳየው ብቃት አንጻር ሚኬል አርቴታ በ45 ሚሊዮን ፓውንድ ተጫዋቹን በቋሚነት ለማስፈረም ከጫፍ ደርሷል። በቀጣይ ቀናት ይፋ የሚደረግ የቋሚ ስምነት ሊሆን ይችላል። የውድድር ዓመቱ መጨረሻ ላይ አርሰናል ያን መክፈል አለበትና ተጫዋቹ እያሳየ ካለው ብቃት አንጻር ለምሳሌ አሁን አርሰናል ተጫዋቹ ልሽጦ ቢል እስከ 60 ሚሊዮን ፓውንድ ድረስ ሊያወጣ የሚችል ዋጋው በደንብ ከፍ ያለ በሌፍት ባክ ቦታ ላይ በማል ስፍራ ተከላካይ ገብርኤል ማጋለሽ በማይኖርባቸው ጨዋታዎችም ላይ ጭምር ስንመለከተው የነበረ አይነት ተጫዋች እንደሆነ ይታወቃል። ሌላኛው ጉዳይ ገብርኤል ማጋለሽን በተመለከተ ነው። እንደ ቲም ቶክ ዘገባ ከሆነ ሪያል ማድሪድ ጥያቄ አቅርቦ ነበር ተጫዋቹ ይሸጣል ብሎ ከአርሰናል ጋር እንደዚህ አይነት ክለቦች እንደዚህ አይነት ጥያቄዎችን ያቀርባሉ። አቬለብል ነው ወይ ተጫዋቹ በማርኬቱ ላይ ይገኛሉ የሚል ጥያቄዎችን ይዘው ብቅ ይላሉ። ነገር ግን በዚህ ጉዳይ ላይ በሪያል ማድሪድ ጥያቄ መሰረት አርሰናል ተጫዋቹ አንተቸብል ነው፣ የማይነካ ነው። ምንም አይነት ተጫዋቹን የማንሸጥ ፍላጎት ኢንቴንሽን እንደሌለው ክለቡ ለሪያል ማድሪድ ምላሽ ሰጥቷል የሚሉ ዘገባዎችን ቲም ቶክ ላይ ተመልክቻለሁ። ኢትዮጵያን ኤሊት ክለቦች የሚፈልጉት አይነት ነው። ለምሳሌ ትናንትና ሪያል ማድሪድ ካሳየው ፐርፎርማንስ አንጻር የተጫዋች ያስፈልገዋል የሚያስብል አይነት ሆኖ ተመልክተናል። ሁሉም በትልቅ ደረጃ ቁልፍ ተጫዋች ሚና ያለው እንደሆነ ይታወቃልና በዚህ ደረጃ ተጫዋቹም እንደ ቅርብ ተጫዋቾች ሶርሳችንን ተመልክተን እንዲሁ ለተጫዋቹ ቅርብ ናቸው ያሏቸውን ምንጮች በመጥቀስ እንደዘገቡት ከሆነ አንዳንድ ሶርሶችን በመጥቀስ ዲፌንደሩ ብራዚላዊው የ7 ዓመት ተጫዋች ገብርኤል ማጋለሽ በአርሰናል ደስተኛ ነው። በሰሜን ለንደን መቆየት ይፈልጋልና ለመልቀቅም አርሰናል ምናልባት ውጣ ልቀቅ ትልቅ ክፍያ ቀርቦልናል ወደ ሪያል ማድሪድ ካላለው በስተቀር ተጫዋቹ የመልቀቅ ክለቡን የመቀየር ፍላጎት የለውም የሚሉ ዘገባዎች ወጥተው ተመልክተናል። ሌሎችም ጉዳዮች አሉ። ቸልሲን በተመለከተ
በቅርብ ቀናት ላይ በፍላጎት ደረጃ አንድ ተጫዋች ሲፈለግ እንደነበረ ይታወቃል። በሪያል ማድሪድ ይፈልጋል ሲባል ነበረ። ፌሊክስ ሜቻ ይባላል። ሜቻን በተመለከተ ወንድሙ ሉካስ ሜቻ በሊድስ ይጫወታል። እሱ የዶርትመንድ ተጫዋች ነው። አማካኝ ስፍራ ላይ ማንቸስተር ዩናይትድ ይፈልጓልና ቼልሲ የዚህ ተጫዋች ፈላጊ ሆኖ ብቅ ብሏል። 70 ሚሊዮን ዩሮ አካባቢ ካልከፈላችሁ ግን የሚሸጥ ተጫዋች አይደለም የሚል የዋጋ ተመን አውጥቶለታል ተብሏል። ቦሩሲያ ዶርትመንድ የ5 ዓመቱ ጀርመናዊ ተጫዋች በሲግናል ኢዱና ፓርክ ቆይበት እድል በጣም እየጠበበ መጥቷል። አሁን በቅርብ ሳምንታት ላይ ወኪል መቀየሩንም ተመልክተናልና በተለይ በዶርትመንድ ከረም አዲየሚ፣ ሴሪጉራስ አይነት ተጫዋቾች ይለቃሉ ተብሎ የጠበቀ ሌላኛው የ5 ዓመት ተጫዋች ሜቻ ፌሊክስ ሜቻን በተመለከተ ከክለቡ እንደሚለቅ የሚጠበቅ አይነት ዝውውር ነው። ቼልሲ የተጫዋቹ ፈላጊ እንደሆነ የሚያሳዩ ዘገባዎች አሉ። ከኤቨርተን ጋር በተያያዘ ጆን ስቶንስን ከማንቸስተር ሲቲ ለማስፈረም ፍላጎት አለ የሚሉ ዘገባዎችም በስፋት እየወጡ ይገኛሉ። ከ10 ዓመት በኋላ ኦገስት 2016 ላይ ነበረ ጉዲሰን ፓርክን ለቆ ወደ ኤታድ ስቴዲየም የመራው። ባለፉት ዓመታት ላይ ብዙ እየተጫወተ አይደለም። ከ10 ዓመታት በኋላ በነጻ ዝውውር ወደ ጉዲሰን ፓርክ ሊመለስ የሚችልበት እድል እየሰፋ መጥቷል የሚሉ ዘገባዎችን በስፋት ወጥቷል። ሁሉም እነዚህ በርከት ያሉ ጉዳዮችን አነሳን። ቅድም ሰይድ አወል የጠየቀን ጥያቄ ያለ ስንል ነበረ። ከሰመራ ሰይድ አወል ማንቸስተር ሲቲን በተመለከተ 115 ክሶች ሰሞኑን አዳዲስ መረጃዎች እየወጡ ነው፣ ምን አዲስ ነገር አለ ብሎ ጥያቄ አቅርቦልን ነበር። በዚህ ጉዳይ ላይ የማንቸስተር ሲቲ ክሶችን በተመለከተ 115 ክሶቹ የመጨረሻ ሂደት ላይ ያሉ ይመስላሉ። 2013 ላይ የጀመረ ክስ ነው። አጠቃላይ ማንቸስተር ሲቲ ፋይናንሻል ሪፖርቶችን በመደበቅ ሌሎችም የፋይናንሻል ማጭበርበሮችን በተመለከተ አካሂዶታል የተባለው ለ9 ዓመታት ያክል የነበሩ ሂደቶችም 9 ዓመት ማለት ከ2009 ጀምሮ እስከ 2018 በማንቸስተር ሲቲ የተፈጸሙ የፋይናንሻል የህግ ጥሰቶችን በተመለከተ ነው። ሪፖርቶችን በመደበቅ የተጫዋቾችን ደሞዝና የተጫዋቾችን ለዝውውር የተከፈሉ ክፍያዎችን በማሳነስ የተለያዩ 115 አይነት የተለያዩ ክሶችን ነው። ለምሳሌ በ30 ጊዜ 40 ጊዜ ሪፖርቶችን መደበቅ ሊሆን ይችላል። ነገር ግን አንድ ጊዜ ዛሬ አንድ ከደበቀ በሚቀጥለው ወር አንድ ከደበቀ 1 2 እየተባለ እነዚህ ክሶች ተደማምረው 115 ክሶች ላይ ደርሷልና ባለፈው ጊዜ ላይ ዲሴምበር ላይ የክስ ሂደቱ ተሰምቶ ከተጠናቀቀ በኋላ በትሪቡናል ኮሚሽኑ ከተሰማ በኋላ የመጨረሻ ውሳኔዎች ሲጠበቁ ነበረ። 13 ወራት አልፈውታል። ያ ዲሴምበር ላይ 2024 ላይ ከተሰማ በኋላ አሁን 2026 ገብተናልና የዚህኛው በቀጣይ ጥቂት ወራት ላይ የመጨረሻ ሂደቶቹ ይጠበቃሉ ተብሎ ይጠበቃል። ማንቸስተር ሲቲን በተመለከተ በዚህ ጉዳይ ላይ የፉትቦል ፋይናንሻል ኤክስፐርቱ ኬረን መግቤር የሚሰጡት አስተያየት አለ። ፋይናሉ ላይ ደርሰናል፣ የመጨረሻው ሂደት ላይ ደርሰናል ይላሉና በዚህ ጉዳይ ላይ ፕሮባቢሊቲው በተለይ ደግሞ ከ500,000 በላይ ኤቪደንሶች ማስረጃዎች የቀረቡበት ነው። ከ500,000 በላይ ወይም ደግሞ ከግማሽ ሚሊየን በላይ ኤቪደንሶች ማስረጃዎች በዚህ በክስ ሂደት ላይ በክለቡም በፕሪሚየር ሊጉም በኩል ቀርቧልና የመጨረሻ ሂደቶች ላይ አሁን ደርሰናል። ማንቸስተር ሲቲን በተመለከተ 60 ነጥቦች ሊቀነስበት ይችላል። ከዛ በተጨማሪም ከፕሪሚየር ሊጉ እንዲወርድ ወደ ቻምፒየንሺፕ እንዲገባ ሊደረግ ይችላል የሚሉ ነገሮች አሉና በቀጣይ ጥቂት ወራት ውስጥ ይፋ ሊደረግ የሚችል የመጨረሻ ሂደቶች እንዳሉ የሚያሳዩ ዘገባዎች ወጥተዋል። ሁሉም ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ይህንን ቪዲዮ ላይክ አድርጋችሁ፣ ሼር አድርጋችሁ፣ ሰብስክራይብ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።